ሰላም ጤና ይስጥልኝ ተወደዳችሁ የቻናላችን ተከታታዮች የዕለቱን የዜና ጥንቅር እንደሚከተለው እናቀርባለን። አብራችሁን ቆዩ። ፈርሶ የነበረው የትግራይ ምክር ቤት ተሰብስበው ደብረጽዮንን ፕሬዝዳንት አድርጎ መምረጡን አስታወቀም። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስበው የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን ትግራይ ቴሌቪዥን ዘግቧል። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰ የፕሪቶሪያው ስምምነት ፈርሶ የነበረው የትግራይ ክልላዊ ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ መጀመሩን ዛሬ አስታውቋል። ስድስተኛ መደበኛ ጉባኤውን ሚያዝያ 27 2018 ዓ.ም ማክሰኞ ዕለት ያካሄደው ምክር ቤቱ ከክልሉ ፕሬዝዳንት በተጨማሪ አፈ ጉባኤና ምክትል አፈ ጉባኤዎችንም መምረጡን አስታውቋል። በዚህም መሰረት ወይዘሮ ኪሮስ ሀጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት ብርሃን በምክትል አፈ ጉባኤነት መመረጣቸው ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። በፕሪቶሪያ ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆየ ሲሆን ፕሬዝዳንቱ ሌተናል ጄኔራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ ሲቃወሙ ቆይተዋል። ዛሬ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናል ጄኔራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለ አስጠንቅቀው ነበር። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈ የጦርነት ደመና ዳግም ሊዘንብ የሚችልበት በቀላል ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለዋል። በብሔራዊ ምርጫ ቦርድ ህጋዊ እውቅና የተሰረዘበት ህወሓት ከ6 ዓመት በፊት የተካሄደውና ከፌዴራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተው የክልሉ ምክር ቤት ህጋዊ ነው በማለት ይከራከራል። ህወሓት በፕሪቶሪያ ስምምነት መሰረት ምርጫው የማይጸና እንዳልተደረገ ይልቁንም ታግዶ መቆየቱን ከዚህ በፊት በቢቢሲ ተነግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በወቅቱ የተመሰረተው የክልሉ መንግስት አልፈረሰም፣ ጊዜያዊ አስተዳደር የተመሰረተው በድርድር ነው ብለዋል። እስካሁን ድረስ የፌዴራል መንግስቱ ህወሓት የክልሉ ምክር ቤት እንዲመለስና ፕሬዝዳንት መሰየሙን በተመለከተ ባሳለፈው ውሳኔ ላይ ያለው ነገር የለም። ማክሰኞ ሚያዝያ 27 2018 ዓ.ም የተካሄደውና ዶክተር ደብረጽዮን የተመረጡበት የክልሉ ምክር ቤት የመጀመሪያ ስብሰባ ላለፉት 6 ዓመታት ተቋርጦ የነበረው የትግራይ ክልል መንግስት ስራ እንዲጀምር የቀረበለትን አጀንዳ በሁለት ድምጽ ተአቅቦ በአብላጫ ድምጽ ማጽደቁ ተገልጿል። ዶክተር ደብረጽዮን ፕሬዝዳንት የተመረጡት በአንድ ተቃውሞና በ3 ድምጽ ተአቅቦ መሆኑን የክልሉ መገናኛ ብዙሃን ዘግበዋል። ዶክተር ደብረጽዮን እስከ ቀጣዩ ጉባኤ በምክር ቤቱ ስራ አስፈጻሚ የሚያስፈልጉ ማስተካከያዎችን በማድረግ በስራ ላይ እንዲቆዩ ምክር ቤቱ በአንድ ተቃውሞና በአንድ ድምጽ ተአቅቦ ማጽደቁ ተገልጿል። ፈርሶ የነበረው የትግራይ ክልል ምክር ቤት የተመረጠበት ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብን አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበር ይነገራል። ከብሔራዊ ምርጫ ቦርድ እውቅና ውጪ ክልሉ የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ከአገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤቱ በወቅቱ በሙሉ ድምጽ ውድቅ እንዳደረገው ይታወሳል። የኢትዮጵያ መንግስት የሱዳን ጦር ያቀረበውን ውንጀላ ውድቅ በማድረግ ሱዳንን በጸረ ኢትዮጵያ ኃይሎች ማዕከልነት ወነጀለም። የኢትዮጵያ ውጭ ጉዳይ ሚኒስትር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጓል። ሚኒስቴር መስሪያ ቤቱ በምላሹ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በግልጽ ከሷል። የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ሚያዝያ 27 2018 ዓ.ም መግለጫ ያወጣው የሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስትር ትላንት በጋራ በሰጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትላንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስ አቅርቧል። የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬትስ እና ኢትዮጵያ መሳተፋቸውን ማስረጃዎችን እንዳለም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር
አየር ማረፊያ የተነሱ 3 ድሮኖች በሀገሪቱ 4 ግዛቶች ውስጥ ጥቃት መፈጸማቸውንም በማንሳት ከሷል። በተለያዩ ማስረጃዎች የተባበሩት አረብ ኤሚሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን እንዳረጋገጠ በመግለጽም ከሷል። የኢትዮጵያ ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በትላንቱ የጋራ መግለጫ የቀረበውን የሱዳን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለቱ ሀገራት መካከል ያለው የወንድማማችነት ግንኙነት እውቅና ሲል የሀገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ መቆጠቡን ገልጿል። ኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ውስጥ ባሉ ጠብ ፈላጊ አካላት በኢትዮጵያ የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶች ይፋ ከማድረግ መቆጠቡን በመግለጫው አስፍሯል። ውጭ ጉዳይ ሚኒስትር ተፈጽሟል ከሚል ከጠቀሳቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ነው። በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን አስታውቋል። የሱዳን ጦር ኃይሎች ስለነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አድርጓል ያለው ሚኒስትሩ በዚህ አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲል ከሷል። ሱዳን ውስጥ የሚገኙ የህወሓት ቅጥረኛ ተዋጊዎች ጉዳይ በይፋ የተመዘገበ ጉዳይ መሆኑን በመግለጫው ጠቅሷል። ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ ሰፊና ተአማኒ ማስረጃዎች አሉ ሲልም ክሱ በማስረጃ የተደገፈ መሆኑን አስረድቷል። እነዚህ ጠብጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸውን ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወኑ መሆናቸው ግልጽ ነው ብሏል። ኢትዮጵያ ከሱዳን ህዝብ ጎን በአጋርነት መቆሟን እንደምትቀጥል የገለጸው የውጭ ጉዳይ ሚኒስቴር መግለጫ አገሪቱን ከገባችበት ቀውስ የሚያወጣ ወታደራዊ መፍትሄ እንደሌለ አስረድቷል። ኢትዮጵያ በሱዳን የእርስ በርስ ጦርነት ተፋላሚ ወገኖች መካከል ንግግር እንዲደረግና አስቸኳይ ሰብአዊ የተኩስ አቁም እንዲደረግ በድጋሚ ጥሪ አቅርበዋል። ቀጥሎም ዘላቂ የተኩስ አቁም ስምምነት እንዲሁም ለዘላቂ ሰላምና ለሲቪል አስተዳደር መመለስ መሰረት የሚጥል ነጻ አካታችና ግልጽ በሲቪል የሚመራ ንግግርና የሽግግር ሂደት አስፈላጊ እንደሆነ በአጽንኦት አንስተዋል። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከሱዳን ጦር ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል ለሚቀርብባት ክስ በይፋ ምላሽ ስትሰጥ ይህ የመጀመሪያው ነው። ኤሚሬቶች ከዚህ ቀደም እነዚህን ክሶች በተደጋጋሚ ውድቅ አድርጋለች። የኢራን ጦርነት ከተጀመረ ወዲህ በተደረገ ሶስተኛ ጭማሪ የቤንዚን ዋጋ ከ167 ብር አለፈ። የዓለም የነዳጅ ገበያና አቅርቦት ላይ መቃወስ የፈጠረውን የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ ዋጋ ጭማሪ የቤንዚን ችርቻሮ ዋጋ በሊትር ከ5 ብር ጨመረ። ከፍተኛውን ለውጥ ያስተናገደው የአውሮፕላን ነዳጅ ዋጋ በአንድ ጊዜ የ169 ብር ጭማሪ ተደርጎበታል። የንግድና ቀጣናዊ ትስስር ሚኒስቴር ከትላንት ሰኞ ሚያዝያ 26 2018 ዓ.ም ምሽት 12 ሰዓት ጀምሮ ተግባራዊ የሆነ አዲስ የነዳጅ ችርቻሮ ዋጋ ይፋ አድርጓል። የዓለም ነዳጅ ዋጋን መነሻ በማድረግ የተደረገው ይህ የዋጋ ጭማሪ ይፋ የሆነው መጋቢት ላይ ከተደረገው ማሻሻያ አንድ ወር ገደማ በኋላ ነው። በትላንቱ አዲስ የዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ነው። ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። ዋጋው በ157 ብር ያደገው ኬሮሲንም ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ የተደረገው የ25 ብር ጭማሪ ነው። በዚህም ዋጋው ከ167 ብር ከ50 ሳንቲም ሆኗል። የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ የ1 ሊትር ዋጋው 180 ብር ከ46 ሳንቲም ደርሷል። የአሁኑን ጨምሮ መንግስት የኢራን ጦርነት ከጀመረ ወዲህ ባደረጋቸው 3 የዋጋ ጭማሪዎች የቤንዚን ዋጋ ላይ የተደረገው አጠቃላይ ጭማሪ ከ38 ብር ያልፋል። ነጭ ናፍጣ ደግሞ ዋጋው ከ51 ብር በላይ ጨምሯል። የአሁኑ ጭማሪ የተደረገው የፌዴራል መንግስት ከኢራን ጦርነት መጀመር በፊት የነበረው የነጭ ናፍጣ ዕለታዊ ያቅርቦት መጠን ወደ ነበረበት እንዲመለስ መወሰኑን ካስታወቀ እስከ ሳምንት ገደማ በኋላ ነው። ጦርነቱን መጀመር ተከትሎ ከኢትዮጵያ ጋር ውል የገቡ የመካከለኛው ምስራቅ ሀገራት በግዢ ሂደትና ተገዝቶ በመቅረብ ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅን ማቅረብ እንደማይችሉ ማስታወቃቸው ተገልጾ ነበር። በዚህ ምክንያት የነጭ ናፍጣ ዕለታዊ አቅርቦት በግማሽ ቀንሶ ከነበረበት 9.1 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ወርዶ ቆይቷል። የህዝብ ማመላለሻና ጭነት ተሽከርካሪዎች በብዛት የሚጠቀሙት የነጭ
ናፍጣ አቅርቦት መቀነስ አገር አቋራጭ እንዲሁም የሸቀጥ ጭነት ጉዞዎች እንዲገደቡ አድርጓል። ይህን ተከትሎም የሸቀጦች ዋጋ ጭማሪ ተስተውሎበታል። ባለፈው ሳምንት ረቡዕ ሚያዝያ 1 ቀን 2018 ዓ.ም መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ መንግስት የነዳጅ ዲፖዎች መሞላት ስለነበረባቸው የዓለም ዋጋ በመናሩና ቁጠባ መረጋገጥ ስለነበረበት በግማሽ እንዲቀንስ ተደርጎ የነበረው የነጭ ናፍጣ አቅርቦት ወደ ነበረበት እንዲመለስ መወሰኑን አስታውቀው ነበር። በኢኮኖሚ ውስጥ የነጭ ናፍጣ አቅርቦት መቀነሱ በህዝቡና በኢኮኖሚ አንቀሳቃሾች ረገድ ልዩ ጫናዎች መከሰታቸው ግልጽ ነው። የተለያየ ጉዳት መድረሱም ታይቷል። ከዚህ በተጨማሪ ግን በድጎማ ምክንያት መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው ብለዋል። እንደ ገንዘብ ሚኒስትሩ ገለጻ በጦርነቱ ምክንያት በዓለም ገበያ የነጭ ናፍጣ ዋጋ ላይ የታየው ጭማሪ ወደ ህዝብ አልተላለፈም። በሌሎች የነዳጅ አይነቶች ላይ የታየውን ጭማሪ ለመደጎምም ተጨማሪ ገንዘብ ወጪ ተደርጓል። በየወሩ ሲደረግ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች በጦርነቱ በፊት ከነበረው ድጎማ በተጨማሪ 20 ቢሊዮን ብር አዲስ ድጎማ መንግስት እየከፈለ ይገኛል ብለዋል። የአሁኑ ጭማሪ መንግስትን አጠቃላይ የድጎማ ክምችት ከ300 ቢሊዮን ብር በላይ ከፍ ማድረጉን ገልጸዋል። የተወደዳችሁ የቻናላችን ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና ጉዳዮች እነዚሁ ነበሩ። ጤና ይስጥልን።